አሁን ደግሞ ስለ ታክስ እንሰራለን። ስኬጁል ኤ ቢ ሲ ዲ እየተባለ መጽሐፋችሁ ላይ ኮምፕሊኬትድ የሚመስሉትን ዛሬ ስታዩት ውይ እንደዚህ ቀላል ነው እንደ የምትሉት ነው። ስለዚህ እስከ መጨረሻው አብራችሁ ተከታተሉኝ። ለምሳሌ 2016 ላይ ሶሻል ሳይንስ ላይ የተጠየቁት ላስት ይር እንደዚህ ኪራይ ነው፣ ከኪራይ ቤት የተገኘ ገንዘብ ከዚህ እስከዚህ ከሆነ የሚከፈለው ፐርሰንቴጅ ይሄን ያህል ነው፣ ታክሱ ከዚህ እስከዚህ ከሆነ እንዲህ ነው ተብሎ የሆነች ቴብል ይሰጠንና ይሄ ከሬንታል ጋር የተያያዘ ነው። እንደዚህ ሬንታል ሲሆን ስኬጁል ቢ የምንለው ነው። መጨረሻ ላይ እሱን እንሰራለን። ነገር ግን ለእናንተ ደግሞ ከሬንታል የተገኘ ሳይሆን ከመቀጠር ጋር ከኢምፕሎይመንት ጋር የተያያዘ ወይንም ደግሞ ስኬጁል ኤ ሊመጣ ስለሚችል ከስኬጁል ኤ ነው የምጀምርላችሁ። አሁን የምንነሳው ከጥያቄ ነው። እዚህ ጋር ለምሳሌ ኤግዛምፕላችሁ ላይ ያሉት ብዙ ጊዜ ከኤክሰርሳይሶቹ የተሻሉ ስለሆኑ ከኤግዛም ጋር ተመሳሳይ ናቸው። አስዩ ሚስተር ዘላለም earns a monthly salary of ይሄን ያህል ብር ተብለናል። ይሄን ያህል ገንዘብ በየወሩ ቢያገኝ ካልኩሌት ኢንካም ታክስ ነው የተባልነው። ኢንካም ታክስ ስንል መንግስት በየአመቱ ከምንሰራው ከወር ደሞዛችን ላይ እየቆረጠ የሚወስድብን ማለት ነው። ለምሳሌ ፐብሊክ ስኩል ብዙ ጊዜ ገቨርንመንት ነው ሰፖርት የሚያደርገው። ስለዚህ መንግስት ሰፖርት የሚያደርጋቸውን ነገሮች በሙሉ ከቨር የሚያደርገው እኛ በምንከፍለው ታክስ ነው። ስለዚህ ታክስ የዜግነት ግዴታ ነው የሚባለው ለዛ ነው። አሁን ታክስ ስንጠየቅ ቶሎ ብለን ሪፈር የምናደርገው ቴብል ይኖራል። ለስኬጁል ኤ ራሱን የቻለ የስኬጁል ኤ ቴብል አለ። ፐርሰንቴጃችን ስለሚለያይ የቢዝነስና የኢምፕሎይመንት የተለያየ ፐርሰንቴጅ ነው የሚኖረን። ስለዚህ ለስኬጁል ኤ የሚኖረን ቴብል ይሄ ነው። ላስት ይር ደግሞ የመጣው ኢንትራንስ ኤግዛም የስኬጁል ቢ ሬንታል ፕሮፐርቲ ነው አይደለ? ስለዚህ የሬንታል ሲሆን ደግሞ ፐርሰንቴጁ ይለያያል እንጂ የምንሰራበት ቴክኒክ አንድ አይነት ነው። አሁን እዚህ ጋር የሚያሳየን ቴብል ለምሳሌ ምንድነው ከ600 ብር በታች ከሆነ ያገኘ ነው በወር ለምሳሌ 599 ሊሆን ይችላል። 600 በታች እስከሆነ ድረስ ያ ገንዘብ ኤግዘምትድ ነው። ኤግዘምፕሽን ስንል ምንድነው ታክስ አይከፈልበትም ማለት ነው። ስለዚህ በቃ አንድ ሰው ከ600 ብር በታች ካገኘ ስለ ታክስ አይጨናነቅም። እዚህ ጋር አይ ቲንክ 600 እና ከ600 በታች ለማለት ይመስለኛል። 600 እና ከ600 በታች ያገኘ ሰው ታክስ አይከፍልም ለማለት ነው። እዚህ ጋር ደግሞ 600ን ሳይጨምር ለምን ይሄኛው ምልክት አይጨምርም ለማለት ነው። 600ን ሳይጨምር እስከ 1650 ይሄ ደግሞ 1650ንም ጨምሮ በዚህ ቁጥር መካከል ያገኘ ሰው ደግሞ የሚከፍለው 10% ነው። አሁን እዚህ ጋር ካያችሁት 1650 ብታገኙ የምትከተሉት ይሄንን አይደለም፣ ይሄኛው አይጨምርም ለማለት ነው። 1650 በላይ ላገኘ ሰው ነው። እዚህ ጋር ደግሞ 1650ንም ጨምሮ ያገኘ ሰው በዚህ መካከል እስከሆነ ድረስ ይሄንን ነው የምንከተለው። ስለዚህ ገቢያችን 1650 ቢሆን ይሄንን ሳይሆን 15% ሳይሆን የምንከፍለው 10% ነው። ለምን እስከ 1650 ይሄኛውን ሮ ነው የምንከተለው። እዚህ ጋር ደግሞ 1650 ሳንጨምር ከዛ ቁጥር በላይ ደግሞ ከሆነና እስከ 3200 3200ንም ጨምሮ ያለውን ደግሞ ይሄን ቴብል ነው የምንከተለው። ስለዚህ ቶሎ ብለን እንደዚህ ጥያቄ ሲሰጠን የትኛው ኢንካም ብራኬት ውስጥ ነው የሚገኘው ኢንካማችን ነው የምንለው። ይሄኛው ብዙ ጊዜ በተርም ደረጃ ኢንካም ብራኬት ነው የሚባለው። ኢንካም ብራኬት ከተባላችሁ የትኛው ሮ ላይ ነው የሚገኘው ለማለት ነው። ስለዚህ 10460 የሚገኘው የትኛው ኢንካም ብራኬት ነው ስንል እዚህ ውስጥ አይደለም። ይሄ 3000 ነው መጨረሻው፣ ይሄ 5000 ነው፣ ይሄ 7000 ነው፣ ይሄ 10900፣ ይሄ ደግሞ 10460። ስለዚህ የምንገኘው ስድስተኛው እዚህ ጋር ነው ማለት ነው። የምንከፍለው ታክሳችን 30% ነው። ከምናገኘው ገንዘብ ላይ 30% ነው የምንከፍለው። ስለዚህ ታክስ ብራኬታችን ነምበር 6 ነው ብለን ነምበር 6 ነው። ከዛ የምንከፍለው ያ ማለት 30% ነው የምንከፍለው። መንግስት ደግሞ ቅናሽ ያደርግልናል። 30% እንከፍልና ግን 955 ብር ደግሞ ለተለያየ ወጪ ላወጣነው ነገር ሊሆን ይችላል 955 ብሩን ይቀንስልናል። ስለዚህ ፋይናል ከመክፈላችን በፊት የሚደረግልን ይሄ ቅናሽ ምን ይባላል? ዲዳክሽን። እዚህ ጋር እንደ ፎርሙላ ካያችሁት ኢንካም ታክሳችሁን ካልኩሌት ስታደርጉ መጀመሪያ ታክሰብል ኢንካማችሁን ፈልጉ። ታክሰብል ኢንካማችን ማለት ይሄ የምናገኘው ገንዘብ ማለት ነው። ከዛ ታክስ የሚደረግበትን ገንዘብ ይዛችሁ በሬታችሁ በታክስ ሬታችሁ ብራኬታችን እዚህ ውስጥ ስለሆነ 30% ነው። በዛ ካባዛችሁ በኋላ መጨረሻ ላይ የተሰጣችሁን ቅናሽ ዲዳክሽን የተባለውን ይሄንን ቀንሱበት ለማለት ነው። ስለዚህ ምን እናደርጋለን? 10460 ነው የማገኘው። የምከፍለው ደግሞ ታክስ 30% ነው። ስለዚህ ፐርሰንት የሚለውን ለማጥፋት 100 ማድረግ ነው ከታች አይደል? ፐርሰንት የሚለውን አጥፍተን መቶኛ አድርገን ማስቀመጥ እንደማለት ነው። ከዛ እንደምታዩት እዚህ ጋር ይሄ 1 0 እናጣፋለን። ይሄኛውም 0 ከዚህኛው ጋር ይጣፋልንና 1046ን በ3 ማባዛት ነው። 1046 በ3 እናበዛው 3138 ነው። አሁን እዚህ ጋር ዲዳክሽን ባይኖር መልሳችን የሚሆነው 3138 ነበር የምንከፍለው። ነገር
ነገር ግን እዚህ ጋር 955 እንቀንስላቸዋለን። 955 ብር ዲዳክሽን ስላለን ከ3138 ላይ የምንቀንሰው 955 ነውና የምንከፍለው ቀጥታ 30%ቱን ሳይሆን የተሰጠንን ዲዳክሽን እናያለን። እዚህ ይሄን ስናቀናንስ ከ8 ላይ 5 ስንቀንስ 3 እናገኛለን። እዚህ ጋር ደግሞ ከ13 ላይ 5 ስንቀንስ ደግሞ 8 እናገኛለን። ከዛ ይሄ 0 ሆኗል። ከ10 ላይ 9 1 ይሆንና ይሄኛው ደግሞ አንድ ወደዚህ ስላበደረልን 2 ሆኗል። 2183 ብር ነው እንጂ የምንከፍለው 3138 ብር አይደለም። ስለዚህ በየወሩ 10460 ብር የሚያገኝ ሰው የሚከፍለው ታክስ 2183 ብር ነው። ስለዚህ ኔት ያገኛችሁት አሁን በየወሩ የሚከፈላችሁ ኔት እጃችሁ ላይ የሚገባው ካሽ ምን ያህል ነው ማለት ነው? 2183 ብር ታክስ ይወሰድብንና የምናገኘው በቃ ኔት ኢንካማችን ስንት ነው ማለት ነው? 8277 ብር ነው ማለት እንችላለን። ግን ብዙ ጊዜ ደሞዛችንን ስንናገር ታክሱንም ጨምረን መንግስት ቢወስደውም በወር የሚከፈለኝ 10460 ብር ነው የምንለው። እጃችን ላይ የሚገባው ግን 8277 ብር ነው። አሁን ደግሞ ሚስተር ዘላለም ፕሮሞት ተደረገና ብር ተጨመረለት ደሞዙ ላይ። ስለዚህ ምን እናደርጋለን? መጀመሪያ ኢንካሙ ስንት ነው እንላለን። የተጨመረለት ከ10460 ብር ላይ 2680 ስለተጨመረለት ቶታል ኢንካሙ 14 አንዳለኝ 11 ከዛ እዚህ ጋር 3 ይሆንና 13140 ብር ነው ደሞዙ ማለት ነው በየወሩ። አሁን ይሄ 13140 ብር የሚገኝበት ታክስ ብራኬት ከቅድሙ ጋር አንድ አይነት ነው ወይ ተመሳሳይ 30% ነው የሚከፍለው ወይስ ተጨማሪ ነው የሚለውን ለማወቅ ቶሎ ብለን ብራኬታችንን ስናየው ከ10900 በለጠ አይደለ? ስለዚህ የሚያገኘው 13000 ስለሆነ እዚህ ውስጥ ነው የሚገኘው። ከ10900 በላይ ከሆነ የሚከፈለው 35% ነው። የሚቀነስልን ቅናሽ ደግሞ ዲዳክሽን ደግሞ መጨረሻ ላይ 1500 ብር ነው። አሁን ከተጨመረለት በኋላ የሚገኘው 7ኛው ላይ ነው ማለት ነው። ታክስ ብራኬታችን 7ኛው ነው። የሚከፍለው ታክስ ደግሞ 35% ነው። ከዛ 13140 ብራችንን በስንት እናባዛለን? በታክሳችን 35% ነው መከፈል ያለበት። 35%ጃችንን በመቶ ማድረግ ነው። በቃ የፐርሰንት ምልክት ወደ ቁጥር ስንቀይረው 35 መቶኛ እንደማለት ነው። መቶኛ ላለ ማለት ፐርሰንት ተብሎ ይቀመጣል። ስለዚህ እኛ 35 መቶኛ እናደርገዋለን። ከዛ ይሄ በ5 መካፈል ይችላል። 10 በ5 መካፈል ስለሚችል በ5 2 ይሄ ደግሞ በ5 7 እንደማለት ነው። 7 ጊዜ 5 35። ይሄ ደግሞ በ2 ማጣፋት ይችላል። ቁጥሩን ለማቃለል ነው እንጂ ቀጥታ ጎን ለጎን ማባዛት እንችላለን። ይሄ ደግሞ በ2 1 ይሄ በ2 መካፈል የሚችል ስለሆነ 13 1 4 የነበረውን በ2 ባካፍለው 6 ጊዜ 12 1 11 ይሆንና 5 ከዛ 10 ከዛ 14 አድርገን 657 ይመጣል። 657ን በ7 ስናባዛ 7 ጊዜ 7 49 4 አለኝ። 7 ጊዜ 5 35 ከ4 ጋር 39 ከዛ 3 አለኝ። ከዛ 7 ጊዜ 6 ደግሞ 42 ይሆንና ከ3 ጋር 45 ይሆናል። አሁን እዚህ ጋር 4599 ብዬ መልስ በመልስ ኤክስ ነው አይደለ? ታክሰብል ኢንካማችንን በታክስ ሬት ስናባዛው 4599 ብር ሆነ። ግን ቅናሽ የሚደረግልን ደግሞ አለ አይደለ? ዲዳክሽን ደግሞ 1500 መቀነስ ስለምንችል ሙሉ ለሙሉ 4599 ሳይሆን የምንከፍለው ታክሳችን የሚሆነው ከ4599 ላይ 1500 ዲዳክሽን ቅናሽ በሉት ቅናሽ አለን። ስለዚህ 1500ን ቀንሰን ያለው ቫልዩ ነው። ስለዚህ እዚህ ጋር የተቀመጠልን ፎርሙላ ኢንካም ታክስ ስንባል መጀመሪያ ኢንካማችንን እናያለን። ኢንካማችን ስንት ብር እንደሆነ ካልኩሌት አድርገናል። የተጨመረልንን ደሞዝና ኦሪጂናል የነበረንን ደምረን 13140 መጣ። ከዛ የትኛው ብራኬት ውስጥ ነው የሚገኘው ብለን የታክስ ብራኬታችንን ቼክ አደረግን። 7ኛው ላይ ነው። ያ ማለት የምንከፍለው 35% ነው። የሚቀነስልን ደግሞ 1500 ነው። ይሄን ነው ዲዳክሽን የምንለው። ስለዚህ ብራችንን በታክስ ሬታችን ስናበዛው 4599 መጣ። ነገር ግን ዲዳክሽን ደግሞ አለልን አይደለ? ዝም ብለን ይሄን ሁሉ ብር ከመክፈል 1500 ብር ስለሚቀነስልን ሁለቱን ስናቀናነስ 3099 ብር ነው እንጂ የምንከፍለው ይሄን ሁሉ ገንዘብ አንድ ከፍልም። አሁን ጥያቄያችንን ግን ሁልጊዜ ማስተዋል አለብን። የተጠየቅነው ታክሱ ስንት ነው የሚከፍለው ታክስ አይደለም። የቅድሙ ጥያቄ ታክሱ ስንት ነው አይደለ? ካልኩሌት ኢንካም ታክስ ነው የሚከፈለው ታክስ ስንት ነው የተባልነው። ከዛ በዚህ መሰረት ካልኩሌት አደረግን። አሁን ግን ታክሱ ስንት ነው ሳይሆን ካልኩሌት ኔት ኢንካም ነው የተባልነው። ኔት እጁ ላይ የሚገባው ካሽ ምን ያህል ነው ስለተባለን 13140 የነበረው ላይ የምንቀንሰው ታክሳችን ነው ማለት ነው። ታክሳችን ይሄን ያህል ብር ስለሆነ ከዚህኛው ላይ 3000
99 ብር እንቀንሳለን። 10,041 ብር ነው እጃችን ላይ የሚገባው። የሚከፈለን ደሞዛችን 13,000 ነው ብንባልም እጃችን ላይ ግን የሚገባው 10,041 ብር ነው። ቢ ላይ ደግሞ የተጠየቅነው ባይ ዋት ፐርሰንቴጅ ዲድ ደ ኔት ኢንካም ኢንክሪዝ የተባለው ኔት ኢንካማችን አሁን 10,041 ሆኗል። ከዚህ በፊት የሰራነው ላይ ደግሞ ኔት ኢንካማችን ስንት ነው ብለናል። ይህንን ታክስ አቀናንሰን ከቶታል ከምናገኘው ገንዘብ ላይ ታክሳችንን ቀንሰን 8,277 ነበር ያገኘነው። የበፊቱ ኔት ኢንካማችን ከታክስ በኋላ 8,277 ነበረ። ፕሮሞት ከተደረገ በኋላ ደግሞ በዚህ አማውንት ኦፍ ብር ፕሮሞት ከተደረገ በኋላ ያለው ኔት ኢንካማችን ደግሞ 10,041 ነው ብለናል። አሁን በምን ያህል ነው የጨመረው ኢንክሪዝ ያደረገው ከድሮ ጋር ሲነጻጸር ከተባለን ወዲያውኑ ሁለቱም ማቀናነስ ነው። አዲሱ ኢንካሙ 10,041 ነው። የበፊቱ ኢንካም 8,277 ነው። ከበፊት አንጻር በምን ያህል ጨመረ ስለሆነ ከዚህ በፊት በነበረው ኢንካም ማካፈል ነው። የአዲሱ ኢንካማችን ላይ የበፊት የምናገኘውን አቀናንሰን የምናገኘው ቁጥር ይሄንን ይሆናል። ከዛ ከበፊቱ አንጻር ስለሆነ የምናወዳደረው በ8,277 ማካፈል ነው። ፐርሰንቴጅ ኦፍ ኢንክሪዝ ስለሆነ የተባለው ከበፊቱ አንጻር በምን ያህል ነው ደሞዙ የጨመረው ነው። የሚሰጣችሁ ቁጥር ቀለል ያለ ነው የሚሆነው፣ እንደዚህም ላይሆን ይችላል። ስለዚህ ይሄንን ስናካፍል 0.213 መጣ። እኛ ግን የተጠየቅነው በፐርሰንቴጅ ስለሆነ በፐርሰንት ለመቀየር ይሄንን በመቶ ማባዛት ነው። በ100% አድርገን ማስቀመጥ እንችላለን። ይሄንን በመቶ ስናበዛው ቁጥራችንን በሁለት ዲጂት ወደዚህ መውሰድ ነው አይደለ? ስለዚህ 21.3 ይሆንና ፐርሰንት እናደርጋለን። ስለዚህ የሆነ ቁጥርን ወደ ፐርሰንት ለመቀየር በመቶ ማባዛት ነው። ፐርሰንት ተሰጥቶን ደግሞ ወደ ኖርማል ቁጥር ለመቀየር ደግሞ በመቶ ማካፈል ነው። ስለዚህ ይሄኛውን ተመልሰን በቁጥር ማስቀመጥ ከፈለግን 21.3 አድርገን በመቶ ማካፈል ነው። ከዛ ነጥባችንን እዚህ አምጥቶ 0.213 ያደርግልናል በመቶ ስናካፍለው። በመቶ ስናባዛው ደግሞ ነጥባችንን ወደፊት ያስኬድልናል። ስለዚህ ኔት ኢንካሙ በ21.3% ጨምረዋል ማለት ነው። ስለዚህ እዚህኛው መልሳችን በ21.3% ጨምሯል ከበፊቱ። ሲ ላይ ደግሞ የጠየቅነው ባይ ዋት ፐርሰንቴጅ ዲድ ኢንካም ታክስ ኢንክሪዝ ነው የተባለው። ቅድም ኢንካማችን የኛ ገቢ በምን ያህል ፐርሰንት ጨመረ ነው። አሁን ደግሞ ታክሳችን በኢንካማችን ላይ የምንከፍለው ታክስ በምን ያህል ፐርሰንት ጨመረ ነው። ከዚህ በፊት የሰራነው ላይ ፕሪቪየስ ታክሳችን ፕሮሞት ሳይደረግ በፊት በ10,460 ብር ላይ የሰራ ነው። 10,460ን በዚህ ብራኬታችን 30% ስለሆነ በ30 መቶኛ አባዛንና ቅናሻችን ደግሞ ዲዳክሽናችን 955 ብር ነው። ስናቀናንስ 2183 ብር ነበር ያገኘነው። 2183 ብዬ እዚህ ጋር የጻፍኩት የቅድሙ ታክስ ነበረ። አሁን ደግሞ አዲሱ ታክሳችን ደግሞ ብር ስለተጨመረልን 2680 ብር ስለተጨመረ ቶታላችን 13000 ሆኖብናል። ያ ማለት የኢንካም ታክስ ብራኬታችንን ወደ ሰባተኛው አስገባብንና ፐርሰንቴጃችን ጨመረ። የ30% ፋንታ በ35% አባዛ ነው። ከዛ በኋላ ዲዳክሽናችን ደግሞ እዚህ ጋር 1500 ቅናሽ አለልን። እንደ ቅናሽ አድርጋችሁ ቁጠሩት። ከዛ አባስተን ስናቀናንስ 3099 ብር አገኘን። ይሄ አዲሱ ታክሳችን ነው። ይሄ የበፊቱ ታክስ ነው። በምን ያህል ነው ታክሳችን የጨመረው ካልን የምናደርገው ምንድነው? ይሄ አዲሱ ታክስ ነው 3099 ሲቀነስ እናደርግና የበፊቱ ታክሳችን ደግሞ 2183 ነው። የምናካፍለው ከበፊቱ አንጻር በምን ያህል ጨመረ ስለሆነ በበፊቱ ነው የምናካፍለው። 2183 አድርገን ይህንን እናካፍላለን። ፍራክሽን ይመጣል። ከዛ በ100% ማባዛት ነው። ሁለቱን ሳቀናነስ 916 ነው የመጣው። 916 ለ2183 ስናካፍለው ካልኩሌተር ነው የተጠቀምኩት። 0.4196 እናገኛለን። ይሄ በፍራክሽን ሲቀመጥ ነው። እኛ ግን የጠየቅነው በፐርሰንቴጅ ስለሆነ እናደርገው ምንድነው 100% አድርገን በመቶ ማባዛት ነው። ዲጂታችንን ሁለት ወደዚህ ያስኬድልናል ማለት ነው። ስለዚህ ቁጥራችን 41.96% ይሆናል። ስለዚህ በመቶ ስናባዛው ነጥባችንን ሁለት ወደፊት ማስኬድ ነው። እኛ ደግሞ ከፐርሰንት ወደ ቁጥር ስንመልሰው ደግሞ ይህን ነገር በመቶ ነው የምናካፍሉ። ያኔ ዲጂታችን ወደዚህ በሁለት ይሄዳል ማለት ነው። ስለዚህ የሲ መልሳችን አጠጋግተን 42% ወይም 41.96%። ስለዚህ ኢንካማችን 21% ሲጨምር ታክሳችንም በተመሳሳይ 21 ሳይሆን ኦልሞስት በእጥፍ ነው ታክስ የምንከፍለው። ስለዚህ ብዙ ገንዘብ ስናገኝ ለሀገራችን በጣም እንጠቅማለን እንደማለት ነው።